ውይ አንተ ደግሞ በሰርጋችን ቀን ስለምን ሞት ነው የምታወራው? በል ተነሳውን። እጮኛዬ በህንዶች ፍቅር ጨርቋን ጥላ ካበደች ሰነባበተች። አለባበሷና ንግግሯ ሳይቀር እንደነሱ ሆነ። ብዙም እንደዚህ ሳይጠናባት እንደነሱ መሆን የጀማመራት ሰሞን አንገቷን የነቀነቀች ስታወራኝ ነርቭ በሽታ የተጠናወታት መስሎኝ ሐኪም ቤት ልውሰድሽ ብያት ነበር። ቆይቶ ነው የነሱ የንግግር ዘዬ መሆኑ የገባኝ። የጮኜ ስም ቃል ኪዳን ነው። የሆነ ቀን ሀገር ሰላም ብዬ ቃልዬ ቃል ኪዳን ብዬ የተጣራው ወደ ቤት ስገባ ድንገት ከውስጥ ብቅ አለችና ካሁን በኋላ ስሜ ቃጅል ነው እሺ፣ ሁለተኛ ቃል ኪዳን ብለህ እንዳጠራኝ ብላ ገሰጸችኝ። እጮኜ የእምነት ሰው ነበረች። ጧት ጧት ነጠላዋን ተከናንባ ምስለ አድኖ ፊት ተንበርክካ በጸሎት ትተጋ ነበር። አሁን 4 እጅ ያለው ዝሆን የሚመስል ነገር ቤት ውስጥ ለጥፋ ዕጣኗን እያንቦለቦለች ማኩተምተም ጀመረች። ለመጀመሪያ ጊዜ እንደዚህ ስታረግ ያዩአት ቀን ሎቱ ስባት ብዬ በድንጋጤ 3 ጊዜ አማተብኩ። ሳማተብ አየችኝና ፈገግ ብላ ወደ እኔ መጣ። የሆነ ቀይ ዱቄት በእጇ ቆንጥራ ግንባሬ ላይ ከቀባችኝ በኋላ ጌታ ክርስሽን ይባርክህ አለችኝ። ምናገረው ጠፍቶኝ ዝም አልኳት። ግንባሯን ቋጠራ አርጋ ኮስተራለችና አሜን አትልም እንዴ ብላ ፈጠጠችብኝ። ከድንጋጤ የተነሳ አሜን ከማለት አልፌ የሚለውን የነዋይ ደበበን ሙዚቃ መጫወት ጀመርኩ። ቁጭ ብለን ቡና እየጠጣን ነው። ሳታስበው ቡናው ተደፋባትና ሻሩክዬ ድረስ ብላጮች ፈገግ ብዬ የኔ ፍቅር እንዴት ነው ቆይ ሻሩክ ከእንደ ተነስቶ በዚህ ደቂቃ ውስጥ አንቺ ጋር የሚደርሰው መልአክ አደረግሽው እንዴ አልኳት። ገላመጠችኝና ተነስታ ሄደች። የህንዶች አማልክት ብዛት ያስገርመኛል። ያገኙትን ነገር ማምለክ ይመቻቸዋል። ህንድ ውስጥ ከሚመለኩ ነገሮች መካከል ዋነኛዋ ላም ናት። መንገድ ላይ የሄድን ድንገት ላም ካየው እጮኜ ካላመለኳት ትለኛለች በሚል ፍራቻ አይኗን በእጅ ሸፍኜው ነው ማልፈው። በሱ የተነሳ ያልሆንኩት ነገር የለም። ስራዬ ጫካ ለጫካና ማሳ ለማሳ እየተሯሯጡ መኖር ሆነ። እሷ ከፊት ከፊት ሻርፓን እያውለበለበች ስትሮጥ፣ እኔ ከኋላ ከኋላ እንዳበደ ውሻ ያለከለኩ እከተላታለሁ። ሮጠን ሲደክመን በጀርባችን እንጋለልና የኔ ፍቅር ትለኛለች። ወይ የቃጀልዬ አንድ ቀን ግን ህንድ ውቅያኖስ ሄጄ መዋኘት እፈልጋለሁ። ወይ ጉድ! ህንድ ውቅያኖስ እዚህ እንደለመድሻቸው መዋኛ ገንዳዎች መሰለሽ እንዴ? ስምጥ እኮ ነው። ፈገግ ብላ ይሁና ምን ችግር አለው? ምናልባት ብሰምጥ እንኳን እንደ ሻሩክ ገብተህ ታድነኛለህ። አንቺ ግን ሻሩክ ብለሽ በሻርክ ልታስበይኝ ነው እንዴ አላማሽ? አንተ ደግሞ አትንበጫበጭ እስቲ። ጌታ ክርስሽን ይጠብቃል፣ ምንም አትሆንም። በል ተነሳውን ብላ እጄን ጎትታ አነሳችኝና ሩጫችንን ቀጠልን። የሆነ ቀን ማታ ዝናብ ፍቅር ይጨምራል ብላ በዝናብ አስደብድባኝ፣ የዛን ቀን ማታ ብርድ መጥቶኝ ወባ እንደያዘው ሰው በላብ ተጠምቄ ስንቀጠቀጥ አደርኩ። ህንድ ፊልም ከፍታ እያየን ነው። ድንገት አክተሩ በጥይት ተመታና መሬት ላይ ወደቀ። ወዲያው የተነፋረቀች ማልቀስ ጀመረች። ኧረ በእናትሽ አታልቅሽ፣ ህንድ ፊልም እኮ ነው። እንኳን በጥይት አይደለም በሚሳኤል ቢደበደብ ራሱ አክተሩ ላይሞት ይችላል አልኳት። ለቅሷን ልታቆም አልቻለችም። አሁን ያለቀሽውን ለቅሶ አምላክሽ ፊት ተንበርክከሽ ስለ ኃጢአትሽ ብታለቅሽ ኖሮ ቀጥታ ገነት ነበር የምትገቢው አልኳት። እኔ ገነት ሳይሆን ህንድ ነው መግባት የምፈልገው ብላ ለቅሷን ይበልጥ አቀለጠችው። መኝታ ክፍላችን ወንበር ላይ ሆኜ መጽሐፍ እያነበብኩኝ ነው። ድንገት አቋረጠችኝና እዮብዬ አለችኝ። ወየ ቃልዬ ማለቴ ቃጀልዬ አልኳት። ረጅም ጊዜ ሆነን እኮ ሳንጋባ አንድ ቤት መኖር ከጀመርን መች ነው የምንጋባው አለችኝ። ደስ ያለሽ ቀን አልኳት። ውይ አንተ ደግሞ አትቀልድ እስቲ፣ ከምሬን እኮ ነው ፍቅሬ አልኳት። ከተኛችበት ቀን አለችና እውነት አለችኝ። እውነት
ወይኔ ብላ ካልጋ ወርዳ ወደኔ መጣ ጭምቅ አርጋ ቀፈችኝና ወድሃለሁ እሺ አለችኝ። እኔም ውድድ ነው ማረግሽ፣ በቃ ቀኑን እንወስንና ላንቺም ቆንጆ ቬሎ ለኔም ቆንጆ ሱፍ እንመርጣለን እሺ አልኳት። በቬሎና በሱፍማ እንጋባም አለችኝ። እና እሱን ለኔ ተወው ብላ አቀፈችኝ። ዛሬ ሰርጋችን ቀን ነው። እንደ ቦሊውድ አክተር ጢሜን ግራና ቀኝ አሹዬ አናቴ ላይ የአሮጊቶች ሻሽ የሚመስል ነገር ጥምጥም ያለው፣ እሷም በጌጣጌጥ አሸብርቃ እውነተኛዋን ቃጀል መስላለች። ለሚያየን ሁሉ ደንበኛ ህንዳዊ እንጂ የአበሾች አንመስልም። ጆሮ የስር ጠጋለችና አሁን ደግሞ እሳት እናነድና ልብሳችንን አንድ ላይ አስረን እሳቱን 3 ጊዜ እንዞረዋለን እሺ አለችኝ። ግራ ገብቶኝ እሱ ደግሞ ምንድን ነው አልኳት። ያው ቃል ኪዳን እንደመግባት ነው። እሳቱን 3 ጊዜ ዞር ነው ማለት እንደ እሳት የሚፋጅ ነገር በህይወታችን ቢገጥመን እንኳ ላንከዳዳ አብረን ልናልፈው ቃል ተገባባ ማለት ነው አለችኝ። እናንተ እንዲያውን ስትባሉ ግን ከእሳት ጋር ያላችሁ ቁርኝት ከባድ ነው። አንቺማ ድንገት በሞት እንኳ ሬሳዬን የምታቃጥዩ እንጂ ስጋዬን አፈር የምታቀምሽው አይመስለኝም አልኳት። ውይ አንተ ደግሞ በሰርጋችን ቀን ስለምን ሞት ነው የምታወራው? በል ተነሳውን አለችኝና ልብሳችንን እርስ በርስ ቋጥረን ሰለሜ ሰለሜ እንደሚጫወት ሰው ከፊትና ከኋላ ሆነን እሳቱን 3 ጊዜ ዞር ነው። ከዛም ነፍሳችን እስከሚጠፋ በህንድ ሙዚቃ ጨፈርንና ሰርጋችን ተጠናቀቀ። የሆነ ቀን እንደለመድነው ጫካ ውስጥ ወክ እያደረግን ነው። ቃል ኪዳን ከአንድ ዛፍ ላይ አበባ ቀጥፋ እያሸተተች እያለ ድንገት ጭንብል ያደረጉ 2 ሽፍቶች ከየት መጡ ሳይባሉ መጡና ሚስቴን አፈኗት። በድንጋጤ ነጠል ብዬ ቆምኩ። አንደኛው ሽፍታ ወደ እኔ እያየ የሀበሻ ሴቶች ደብረው ነው ህንዳዊ የጠበስከው አለኝ። ኧረ የኔ ጌታ ሀበሻ ናት አልኩት። እንዲህ አንቺ ሀበሻ ነሽ እንዴ ብሎ ማስኩን አወለቀ። አዎ ብላ ራሷን ነቀነቀችለት። ሌላኛው ሽፍታ ምን ሆነ ነው ጭንብልን የገለጥከው? ስራውን አበላሸው እኮ ብሎ በንዴት ጭንብሉን አወለቀውና ውይ ብሎ ደንግጦ መልሶ አረገው። ችግር የለም ፊታችሁን እንዳላየ ቁጠሩት አልኩት። በያሁን ያደረግሽውን ወርቅ ጨምሮ ሁሉንም ንብረትሽን በሰላም አውልቀሽ አስረክቢን፣ አለዚያ ብሎ ከጎኑ ስለት ሊያወጣ ሲል አድነኝ እኔ ፍቅር ድረስልኝ ብላ መጮ ጀመረች። ስደነግጥ ሻሩክ ድረስ ምትለው ነገር በሐሳቤ ውላለብኝ። ሳላስበው የቀነኒሳ መንፈስ በላይ ላይ አደረ። ሻሩክ ይድረስልሽ ቃጀል፣ ሻሩክ ይድረስልሽ በየዞርኩና ከአካባቢው በሩጫ ተሰወርኩ። አንቺ ለምንድን ነው ስልክ ማታነሹ? አይኖ ከሁለቱም ጓደኞች ጋር ቺት አድርጌብሻለሁ እየካድኩ አይደለም። አይኖ እኮ ግን ማለት ነው። አንቺ ለምንድን ነው ቆይ አስበሽዋል? ግን የምር አንቺ ለምንድን ነው አስቀያሚ ጓደኛ ማትይዙ? ማለት አንቺ የሚበላልጡ በቃ የሚያማምሩ ጓደኞች እኮ እያሽ እኔ የማልወጣበት ፈተና ውስጥ እየከተትሽኝ እኮ ነው። አሁን እንደዚህ ሆነን የቀረ ነው። ገባሽ አይደል? አሁን ይኸውልሽ ጥፋቱን አንቺ ላይ ማላከኪ አይደለም። ገባሻ? ግን ምንድነው መጀመሪያውኑ ብልህ ብትሆኚ እንዳለ በቃ ፉንጋ ጓደኛ ትይዢ ነበር። እኔም ዞር ብዬ ያላያቸውም በቃ ነገር ቀለለ። ገባሻ? እዚህ ሁሉ ውጥንቅጥ ውስጥ አንገባም ነበር። አሁንም ይኸውልሽ ጥፋቱን በአንቺ ላይ ማላከኪ አይደለም። ግን እዚህ ፈተና ውስጥ የከተትሽኝ ዞሮ አንቺው ነሽ። እኔ ደግሞ መፈተን አልወድም ታውቂያለሽ፣ ነግሬሻለሁ። ግን በቃ ይቅር ብዬሻለሁ፣ እንታረቅ። ምን ትያለሽ? ባክሽን የሚሰማኝ ስሜት እሱ የሚሰማ አይመስለኝም። ባክሽ እንዳያጣሽ ፈርቶ እንጂ እሱ ይወድሻል መሰለኝ። እመኚኝ። መጣ ቆዳው ልልሻለሁ። ሃይ ምግብ አዘዝሽ? አዎ አዝዣለሁ። ስማማ አብርሃም እኮ አብረን እንሆናለን። እውነት? እና ምን አልሽው? ምንም ላስብበት ስለው ምን ቢለኝ ጥሩ ነው? ምን አለሽ? ደብቀሽኝ ነው እንጂ ይዛና ፍቅረኛሽ ነው። እሱ ደግሞ ጅል ነው እንዴ? ፍቅረኛ ብትሆኝ ምን መደበቅ ያስፈልገዋል? ምንዋደድ መስሎት እኮ ነው። ታውቂለ ሰው እንዴት እንደሚያስብ። ሰውን ተይው እባክሽ። ጓደኝነታችን ወረት ስለማያውቅ እኮ ነው። ባይሆን አንቺ ተመችቶሻል? ትወጂዋለሽ? እኔ አንተን ነው ማፈቅረው። ደስ ይለኛል ነገር። ደስ ካልሽ ድል ስጫዋ። የኔና አንቺ ነገር ከጓደኝነት እንደማያልፍ ንገሪው። አላምን ካለሽ ደግሞ ኢዛና እንደዚህ ብሎሃል በይልኝ። እንደ ጓደኛ እንጂ እንደ ፍቅረኛ እኔና ምሩ አንድ ቀን አብረን ማደር አንችልም፣ ብዙ ማያስማማን ነገር አለ ብሏል በይው። እሺ እጄን ታጥቤ መጣሁሽ።
መች ያቸው ተባሳቤ እንደረሳለኝ በየ ስጠብቀኔን ይዙ እኔ እናንተ ያለን ነገር ጓደኝነት ብቻ ቢሆንም እኔ ግን ካንተ ፍቅር ይዙኝ ከዚህ በኋላ በዚህ መንገድ አብሬ መቀጠል አልችልም ይቅርታ በጣም ብዙ አድናቆት ይገጥመኛል ይሄኛው ግን የተለየ መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድቅ አረኳቸው ሊሰግዱ ማለት ነው ይሄኛው እምነቴም ስለማይፈቅድ ማለት በቃ እዚህ ላይ to this extreme አልቻልኩም በቃ እንዲመጣው እንዲግሬ ላይ እንት ሲሉ በቃ እንትን አልኩ በቃ ራሴ ኖ አልኩ በቃ ኖ ራሱ ያዙልኝ አልኩ በቃ ታቶቹ ምንድነው እኔ አልፈልግም እነዚህ ልጆች ወደዛ ይሄኛው ገጠመኝ አረሳው በጌታ በኢየሱስ ወይኔ እየመጣ ነው ምንድነው ይዳተኝ ያተለኝም ምንድነው ያለኝም አልኩ ይሄ ንግግራችን መቼም ማረሰው አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም የምን ንግግር እኔ ምን ከብድ ጋር ማውራው ስለዚህ ቀንበር ትከሻይ ላይ ያደርግ በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ አይዟችሁ አደንግጡ አልሞትኩም ሁለቱንም ሆኜ የሰራሁት እኔ ነኝ ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው More? ሁለት ወንዶች በተመሳሳይ ቀን ይሞቱና ሰማይ ቤት ይገናኛሉ ከዛ አንደኛው እንዲያለው እንዴት ሆነ ነው የሞትከው ስለው እኔ የሞትኩትኝ ፍሪጅ ውስጥ ገብቼ በረዶ ሆኜ ነው የሞትኩት አለ እንዴት ማለት ስለው እኔ ፍሪጅ ውስጥ ገብቼ ተዘጋብኝ ከዛ በጣም ቀዘቀዘኝ እየቆየ ሲሄድ በረዶ ሰራው ከዛ መተንፈስ አቃተኝና ሞቼ እዚህ መጣዋል አንተስ እንዴት ነው የሞትከው ስለው እኔ የሞትኩትኝ በልብ ድካም ነው እንዴት ብሎ ጠይቀው ምስሪያ ቤት ነበርኩና ሰዎች ደውሎልኝ ምስት ከሌላ ወንድ ጋር ቤት ውስጥ ተኝታለሃለች አሉኝ በጣም እየሮጥኩ መጣውና ወደ ቤቴ ስገባ ምስቴ ራቁቷን አልጋ ላይ ሆና በጣም ተደናግጣ ነበር ከዛ ምን ሰውዬ ቤት ውስጥ እንደነበረ እርግጠኛ ስለነበርኩኝ መኝታ ቤት ቁምሳጥን ውስጥ መስኮት ስር መጋረጃ ስር የልጆች ክፍል ኪችን ሁሉንም ባኞ ቤት ሳሎን ሁሉንም እየፈለኩ ያለ አጣውኝ በዛ መሃል ልብ ድካም ተነስቶብኝ ሞትኩኛል አንተ ደደብ ፍሪጅ ከፍታ ቢሆን ኖሮ ይሄን እኔም አንተም በህይወት እንኖር ነበር አለ የቱን የባቢ ቤት ከድሮ ሚስቱ ጋር መጣላቱን ሰምተሻል አይደለ ሚዲያ ላይ ስለሱ ነው የሚወራው አሁን እድልሽን ሞክሪ በቃ ለምንድን ነው እሷን የተጣላት መጠጣት ይቻላልም አላልሽኝም ነበር አላውቅም የመጀመሪያዬ ነው እና መስከረሽን በምን አወቅሽ ያዞረኝ ነው ከዚህ በፊት አዙሮሽ አያውቅም ሲጋራ ታጨሳለህ እንዴ እኔም ላጨስ የሚጠጡ ሴቶችን አትወድም ችግር የለብኝም እና ምን አጠፋች ከቤስት ፍሬንዷ ጋር ሰከራ ነው የመጣችው ሴትና ወንድ ቤስት ፍሬንድ መሆን አይችሉም ማለት ነው እኔ አላምንበትም ከዚህ በፊት ግን አብረን ሰክረን እናውቃለን ፍቅረኛ ከያዝኩ በኋላ አውራውሽ ራሱ ዛሬ ነው ለዛ ነው ድንገት የዘጋኸኝ ለጀመርኩት ነገር ኃላፊነት ስለሚሰማኝ ነው ስለተለያያችሁ ግን ጉዳት አይታይብህም አዲስ ነገር የለም ቤስት ፍሬንድ መሆን እንችላለን ቤስቱ እንኳን ይቅርብኝ በዚህ ሰዓት ከጎን ሰው ያስፈልጋል ለራሴ ነው ያለውለት እንዴት አቃለው ከባድ ጊዜ ነው ምንም ቢፈጠር ግን ስለራሴ ምርጡን ነገር ማቀው ነኝ ለራሴ ምርጡን ነገር እናገራለሁ ሰው ደና ትሆናለህ እስኪለኝ አልጠበቅም ደና ሆኜ ይገኛለሁ ሰው የራሱ ምርጥ ጓደኛ ከሆነ መቆም አይከብደው መሄድ እንችላለን እኛ ሀገራትና ክልላት በፈረጠሙ ጡንቻዎችና ወጣቶች ጦርነት መግጠሙን ለጊዜው ጋብ አድርገነው ለምን ነጠላ ባዘቀዘቁ እናቶችና ጋቢ ደረብ ባደረጉ አባቶች ውጊያውን አናፋፍመውም መቃጠሪያ ቦታችን ደግሞ ጋሻምባቸው በራፍ ላይ ለምን አይሆንም
ምንትዋብ ጋሽ አምባቸው ከቀበሌ ሲመለሱ ነበር ከቅርብ አጎራባች ጎረቤቶቻቸው አንደኛው ግቢ ላይ የተለጠፈውን ቁጥሩ በጣም ስለጨመረባቸው ለማንበብ እንደው አስፈርቷቸው ምናምንኛ ብለው ነው ባንጎላቸው ያለፉት። ሀገር አቀፍ የፖሊዮ ክትባት ከመጋቢት 7 እስከ 12 ይሰጣል የሚለውን ጽሑፍ አንብበው ኖሮ ለባለቤታቸው ለምንትዋብ ሊነግሯት እየተጣደፉ ወደ ቤት ገቡ። ምንትዋብ አንቺን እኮ ነው ምንትዋብ፣ የፖሊዮ ክትባት ከመቼ ወዲህ በሳቸው እድሜ ላለ አዛውንት መሰጠት እንደተጀመረ ከየት እንደሰሙት እንጂ ይባስ ብለው የመጀመሪያው ዙር ምን ሲላመለጠኝ ይሄ ሁሉ ዙር እያሉ ለምናምነኛው ክትባት ማኩተምተም ሲጀምሩ ጊዜ ምንትዋብ ከደጅ ዘው ብለው ወደ ቤት ገቡ። ጋሽ አምባቸው ቆጣ በማለት ንግግራቸውን ቀጠሉ። ስጠራሽ የት ነበርሽ? አንቱ ሰውዬ ገና ከመግባቴ አይነዝንዙኝ። ምን ነው እቴ እንደው አሁንስ በዛ። ይሄው ብርቄ ምን አለች በሉኝ። የነሱን ነገር ለማወቅ ጠንቋይ መሆን አያስፈልገው። አሬ እነሱስ መጥኔ ነገ ካልተፋቱማ አረ እንደውም ከነገ በስቲያ የውሃ መጠጫውን ኒኬል ለሁለት ገምሰው በቃሽኝ አረ እንደው በቃኝ ተባብለው ካልተለያዩ ምን አለች አስካለች በሉኝ። ይሄው ከምላሴ ጠጉር ይነቃል። ትያስ ካለች ደግሞ ምን ነካቸው? እንደው ነገር ሲያጦዙ ኒኬል ለሁለት አይገመስ። የራሳቸውን ገመና ጆሮ ዳባ ልበስ ብለው ነጠላቸውን መቋጨት ትተው ድንበር ይመስል ኒኬል ይካፈላሉ ማለታቸው አሁን ምን ይሉት ፈሊጥ ነው። ብቻ እንዲህ እየተዛተባቸው ጋሽ አምባቸው የመንደሩ ጥሩምባ ነፊ፣ ምንትዋብ ደግሞ የመንደሩ የሴቶች አብሮ አደግ እድር ሰብሳቢ በመሆን አብረው መኖር ከጀመሩበት ጊዜ አንስተው ይሄው እስካሁኗ ሰዓት ድረስ ሳይለያዩ በአንድ ኒኬል ውሃ እየጠጡ መኖር ከሰነባበቱ ድፍን አያሌ ዓመታቸው። አያሌ አልኩ እንዴ? አያሌ በዓመታት ሲገለጥ ስንት ይሆን? አያሌ ሞኙ ሰው አማኙ ሰው አማኙ አያሌ ወዱ አማኙ አማኙ አያሌ ወዱ አማኙ ገዳሜ ገዳሜ የተባለለት ሰው ምን ያህል አያሌ ቀናትን ሰው ቢያምን ነው? ሰው ማመንስ ሞኝነት የሚሆነው በምን ሚዛን ነው? እኔ እምልሽ ብለው ጀመሩ ጋሽ አምባቸው ገና ከደጅ የገባችውን ባለቤታቸውን ፋታ ሊነሱ። እኔ እምልሽ ታች ቀይ የቆርቆሮ ግቢ እንደኔ ነገር ማን ነበር ስማቸው ጠፋኝ ብለው የቀዩ ቆርቆሮ ግቢ ባለቤት የሆኑትን ሰዎች ስም እንድትጠራላቸው ለባለቤታቸው ምንትዋብ እድል ሰጧት ባይናቸው። ለነገሩ እድል ሰጥቷት አይደለም ጠፍቶባቸው ነው። ምንትዋብም የዋዛ አልነበሩም። የመንደሩ የሴት እድር ሰብሳቢም አይደሉ እያሉ ተመቻችተው እየተቀመጡ ንግግራቸውን ቀጠሉ። ነፍሳቸውን የማረውና የጌጤ ባለቤት የናምሳ አለቃ ቢረጋው ግቢም አይደል አሉ የድል አድራጊነት ስሜት እየተሰማቸው። ጋሽ አምባቸው መነጥራቸውን በጠቋሚ ጣታቸው ዝቅ አድርገው ባይናቸው ቂጥ ምንትዋብን እየተመለከቱ እያሉ አገጫቸውን ወደፊት እየቀሰሩ አዎ የእሳቸው ግቢ ላይ የተለጠፈውን ወረቀት አንብበሽዋል? ምንትዋብ ምላሽ ለመስጠት ሲያሞጠሙጡ ጊዜ ከመጀመሪያውም ያምባቸው የመነጥር ዝቅ አደራረግ ነገር ነበርና እንደው አፈሩን እሾህ ያደርግበትና የዛሬ ስንት ዓመት የሞተውን ሰውዬ እስከነ ማዕረጉ 50 አለቃ እያልሽ መጥራቱ ለምን አስፈለገ? ለጠየቅኩሽ ጥያቄ የነ ወይዘሮ ጌጤ ግቢ ማለት አይበቃም ነበር? አይናቸውን እያጉረጠረጡ ባልተቤታቸውን ተመለከቷት። ጋሽ አምባቸው ሰው ማረፉን ለቀበሌው ነዋሪ በሌሊት ጥሩምባ እየነፉ ሲለፍፉ እከሌ ታርፈዋልና ቀብር በዚህ ሰዓት ስለሆነ እያሉ ነበር የሚናገሩት። የደብረ ገሊላ እድርተኞች የሆናችሁ አቶ ሽመልስ ስላረፉ ግምጃ ቤት እንድትገኙ ተብላችኋል። አልሰማንም እንዳትሉ። ለ50 አለቃ ቢረጋው ሲሆን ግን አረፈን ወዲያ ገሸሽ አድርገው ሞተ የሚለውን ቃል ተጠቀሙ።
ሰው ነፍሱ ከስጋው ስትለይ አረፈ ነው ሞተ የሚባለው? ጋሽ አምባቸው አሁንም ደማቸው እንደሞቀ ነው ቱግ እንዳሉ የባስ ብለው ነፍስ ሲማሩን ወደ እርግማን እየለወጡ ብርጣሉ አረቄ ቤት አንድ ሁለት ሲሉ የሰሙትን ሐሜት መዘርገፍ ጀመሩ። እርግማንና ምርቃት ለሞተ ሰው ይሰሩ ይሆን? አምባቸው በቁጣ ንግግራቸውን ቀጠሉ። ደሞ ጨክኖ አይጨክኑም አይደል? እሳቱን ያብርድለትና እኔ እንደሱ መሰሪ አይደለሁም። እኔ በዛ ሌሊት ጥሩምባዬን ይዤ ስወጣ እሱ ግን ነጭ ጋቢውን ደርቦ ለነፍሱ ጽልመትን ሊያስታጥቃት ባለቤቱ ጌጤን ሰለሽና በሩን ዝጊ ኪዳን ላደርስ ልሄድ ነው ብሎ የኔዋ ጉድ አንቺ ጋር እግሬን ጠብቆ ሲገባ እንደነበር ያልሰማሁ እንዳይመስልሽ። ጋሽ አምባቸው 50 አለቃ ቢረጋ የሳቸውን እግር ጠብቆ ባለቤታቸው ጋር ይገቡ እንደነበር በስሚ የሰሙትን ተናገሩ። እሺ ይሁን መልካም። ነገር ግን ጋሽ ቢረጋ ባለቤታቸውን ጌጤን ኪዳን ላደርስ ነው ብለው ዋሽተው መውጣታቸውን ግን ምን ሲሉ አወቁት? ይህች ነገርማ ታጠራጥራለች። የባለቤታቸውን መብረቃዊ ንግግር የሰሙት እመት ምንትዋ በድንጋጤ ክው ብለው ወገባቸውን ይዘው እንደቆሙ እኔን በሳቸው እኔና ጋሽ ቢረጋን እያሉ ለመሞገት ሲዳዳቸው ጊዜ በምን ፍጥነት ጋሽ አምባቸው ተነስተው በሩን እንደዘጉትም እንጃ። ከዚያ ወዲያ የተሰማው የጎረቤት ኧረ እባክዎትን የዛሬን ብቻ ማራዋት እባክዎትን የሚል ተማጽኖና በእኔና በውብዬ መሃል ማንም እንዳይገባ የሚል ከተዘጋው በር ውስጥ የሚሰማው ቁጣ የተቀላቀለበት የጋሽ አምባቸው ንግግር ብቻ ነበር። ዘመድ የኔነሽ ስማማ እንደምነሽ ተንሱ ለዘቦት እያልኩት መቼም ያምባቸው ጉድ ተነግሮ ማያልቅ የዛሬው ነበረ መባሉ ላይ ቀር የሰው ልጅ እሱን ዘንግቶ ኖሮ ሁሉም እየተሞገሰና እየተወደሰ የመኖር ምኞቱ አሁናዊ ደስታን አሳጥቶት ይከነከናል። አሮጌው በአዲሱ ነባሩ በመጤው መተካቱ ግድ ነውና በፊት ሲነፏት የነበረችው ጥሩምባ በአዲስ ጥሩምባ የመተካቷና ተያያዥ ጉዳይ አቶ አምባቸውን እያብከነከናቸው አዲሷን ጥሩምባቸውን ይዘው ወደ ቤት እንደገቡ ወይ ጉድ ይላሉ በውስጣቸው ለውስጣቸው። እሳቸውን ያብከነከናቸው አሮጌው በአዲስ ጥሩምባ መተካቱ ብቻ ሳይሆን እሳቸውን ያብከነከናቸው ባለቤታቸውም ምንትዋብን ሲወሽሟት የነበሩት 50 አለቃ ሰማይ ቤት በማያባራ እሳት ውስጥ ገብተው የመንቀልቀል ጉዳይም አይደለም። ደሞ ንስሐ ገብተው ቢሆንስ ማን ያውቃል? ጋሽ አምባቸውን ያብከነከናቸው አንድ ነገር ነው። ለሱም ጥሩ ዘዴ ዘይደው አዲስ ጥሩምባቸውን ለባለቤታቸው ምንትዋብ ከድሩ መቀበላቸውን ነግረው በጊዜ ጋደም አሉ። መቼም ጋሽ አምባቸው ስራቸው ግሩም ነው። ከሌሊቱ 11 ሰዓት ሲል ከመኝታቸው ተነስተው ልብስ ደረብረብ አድርገው የሞተ ሰው ሳይኖር አዲሷን ጥሩምባ ይዘው ወጡ። ደግሞ ዛሬ ማን ሞተ? ጋሽ አምባቸው ምን ነክቷቸው ነው የሞተውን የማይናገሩም እንዴ? ዛሬ ሌሊት ለተወሰነች ሰዓት ጥሩምባ ሲነፉ የቆዩት ጋሽ አምባቸው ሲነጋጋ ቤታቸው ተከተው ጋደም ባሉበት ነበር። በጋሽ አምባቸው ያልተለመደ ድርጊት ግራ የተጋቡት የሰፈሩ ሰዎች የሆነውን ለማወቅ ወደ ጋሽ አምባቸው ቤት ሩጫ የጀመሩት። ክስተቱ የሚመስለው መሪዎች እኛ ሀገራትና ክልላት በፈረጠሙ ጡንቻዎችና ወጣቶች ጦርነት መግጠሙን ለጊዜው ጋብ አድርገ ነው ለምን ነጠላ ባዘቀዘቁ እናቶችና ጋቢ ደረብ ባደረጉ አባቶች ውጊያውን አናፋፍመውም? መቃጠሪያ ቦታችን ደግሞ ጋሽ አምባቸው በራፍ ላይ ለምን አይሆንም ተባብለው አዋጅ አወጁ ይመስል የናምባቸው በራፍ ግራ በተጋቡ ሰዎች ተወረረች። መቼም ቤት ባባወራ ስም አይደለም የሚጠራው። ታዲያ የጋሽ አምባቸው በር ግራ ከተጋቡ እጆች መሃል በአንደኛው ተንኳኳ። ወጣቷ አሰገደች ነበረች አንኳኳችው። ከአሹቅ መሃል የተገኘች ለጥርስ የምትፈትን ደረቅ ባቄላ አይነት ስሜት ነበረው ከትላልቅ ሰዎች መሃል መገኘቷ። ለነገሩ ሐሜቷና
ቃል አቀባይነቷን የሚያውቁ የሰፈር ሰዎች ከአዛውንቷ አስቴር ወሬኛዋ ጋር እያነጻጸሩ የእሷ ተተኪ መሆኗን ይናገራሉ። በኋላ አሰገደችም እንደ እግራቸው እንኳን እስኪወጣም አልጠበቀች። ገና በሩ ላይ አንገታቸው ብቅ ሲያረጉ ማን አርፎ ነው ለሊት ጥሩምባ ሲነፉ የነበሩት አለቻቸው። ጋሽ አምባቸው ግን ሳይሞቃቸው ሳይደንቃቸው ነገሩ እኮ ወዲህ ነው፣ እድሩ አዲስ ጥሩምባ ስለገዛ ላሟሸው ብዬ እንጂ ያረፈ ሰውስ የለም ብለው እርፍ አሉ ሁሉም። እሳቸው ማንም ፈርተው ደገሙላቸዋ። እድሩ አዲስ ጥሩምባ ስለገዛ ላሟሸው ብዬ ነው፣ ያረፈ ሰውም የለ። ጋሽ አምባቸው ምን ነካቸው? ማታ ላይ ሐሳብ ከሆነባቸው ከጥሩምባዋ የድምፅ አወጣጥ በላይ ሐሳብ ሊሆንባቸው የሚገባው ጥሩምባውን ሰምተው ስለሚረበሹት ጎረቤቶቻቸው ለሚሰጡት ምላሽ መሆን አልነበረበትም? በኑሯችን እነንቶኔ የሚጫወቱብን ሳያንሰን ጭራሽ እርስዎ በእንባችን። ኧረ ጌታዬ፣ ኧረ እንደው ምን በደልን? እንደው ምን በደልን? የጋሽ አምባቸው መጫወቻ ያደረከን። እንዴት አይነት ሰፈር ነው? መገናኛ አፈር አለው እንዴ? ዛፎች አሉ እንደ እንትን ማለት ነው። እስከ ተወሰነ ሰዓት ድረስ ግቢ ቤት ነበርኩ። ከዛ ኮንዶሚኒየም ስትገባ ያኔ ተለቀቅ እንደማለት ነው። በቃ ግቢው 16 ብሎክ ገብቷል። ግቢ ውስጥ ነኝ ስትል 16 ብሎክ አለ። ከኔ ጋር አይገናኛል። ስለራሱ ላይፍ ነው ያወራው። ከኔ ጋር ቀጥታ ስለራሱ ላይፍ ነው ያወራው። ምንድነው? እጅሽን ክዩ፣ እጅሽን ወደ ታች። ምንድነው? ህንድ ነሽ እንዴ? የመጨረሻ እናቱ እጅሽን ወደ ኋላ። ይሄው ወደ ኋላ አደረኩት እኮ። ወደ ነው የምትሄደው? ጥፍሬ እንዲታይ ብዬ ከቆምንበት ቦታ ቆሜ ማን ነው? አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ። ምንድን ነው? ምሩ እንዴት ማለት? ለምን መጣ? ሚስት በቃ አልቻልኩም። ምኑን አልቻልክም? በስርዓት ሳልሰናበትሽ መሄድ። እንዴት እንደሆንኩ ነው ማየት የፈለግከው? እንዴት ስብርብር እንዳልኩ ምሩ፣ መኖር እንደፈራው ነገን ለማየት እየታገልኩ እንደሆነ እሱ ነው ማየት የፈለግከው? ላገባ እኮ ነው። እና ልልበልህ የኔ ነብዬ ሳልጨርስ ፍቅሬን በተነ ቤትህን ሰራ። ደስ ብሎኛል ልልበል? ይቅርታ። ውጣልኝ፣ ውጣልኝ። ምሩ ይቆጭሻል። ቢያንስ በደንብ ቻው በይኝ። ልቤን ስለምታውቀው ነው አይደል? ነይ። እንደምነሽ ጠልቼሃለሁ፣ እውነት ጠልቼሃለሁ። እንደምነሽ ከተሰናበችኝ ከሄድ መልካም ትዳር እጠብቅሻለሁ መች ትመለሻለሽ። Who made this? I did. Oh, you did it? I did. You drew this? Yes. On a PC we did. It's called a scribble art. You like it? You drew this? Yes. Chad, did she draw this? Yes, I did. No, this is actually fire. I actually like this. I need a help for this. I really do like that.